ሚስቶትን አሁን ተጣሉ፣ ቆይ ሚስቶትን ተጣሉ፣ ከዛ ተፋቱ። ታርቀው መመለስ ምንድን ነው ችግሩ? ሌላ ጋር ሄዳ እንትን ካልሆነ የምናወራው ህግ ነው እንጂ አስተሳሰብ ሀሳብ አይደለም። ይሄ እኮ ነው ችግሩ። አሁን በሀሳብ እንዲህ አለው ዘካርያስ ሆይ አትፍራ፣ ጸሎትህ በእግዚአብሔር ፊት ተሰምቷልና ሚስትህ ኤልሳቤጥም ትጸንሳለች። ወንድ አግብቶ አራቱም ሴቶች መውለድ እየቻሉ ወንዱ መሃን ቢሆን 4 ሴቶችን ያለ ልጅ አስቀራቸው ማለት ነው። 4 ሴቶችን ያለ ልጅ ያስቀራቸዋል። ትችላለች መፍታት። ኡስታዝ የለም መረጃ የለም ለዛ ሚል መፍታት ትችላለች። የለም መረጃ ማስረጃ ይሰጡኛል አለኝ መረጃ። አጥንቷን ስለሰባበራት አካል ጎዶሎ ስላደረጋት ምንም ያርጋት ይምታትም ይጥላትም መፍታት ትችላለች። መፍታት ትችላለች። ፍች መጠየቅ ትችላለች። በእስልምና እንደምንም እኛን ደግሞ እንደ ሴትነት እንደ ማማከርም በለው እንደምንም የለም አይደለም እኮ ይኸውልሽ፣ አሁን እስልምና በድሎኛል የማለት መብት አለሽ አንቺ ትችያለሽ። ሁሉንም ግን አይደለም እንዴ። ክርስትና በድሎኛል። ቆይ ልንገርሽ፣ ክርስትና አብዱ ቀጥል። የኔ ጥያቄ በመጀመሪያ ደረጃ እንዳታደርጉ ወይም ደግሞ እንደዚህ ልክ አይደለም ተብሎ የተባለ ነገር ሁሉ ያልተደረገ ነገሮች አሉ። ማለት የሰው ልጅ ነን፣ እንከን ሊኖርብን ይችላል። አሁን የተባለው ነገር ማለት ሐዲስ ላይ እስከዛሬ ድረስ እስልምና ውስጥ እንደዚህ አይነት ነገር ሰምቼ አላውቅም። ብዙም ስለ ሃይማኖቴ እውቀት ባይኖረኝም ሰምቼው አላውቅም ማለት ግን የለም ማለት አይደለም። አይ ዶንት ኖ ፖይንትን አላገኘሁትም። ምክንያቱም አንተ አልሰማኸውም ማለት የለም ማለት አይደለም። አለመስማትህ ከታሪኩ ጋር ምንም ማለት ስለዚህ አልሰማሁም ሰው የለም ወይም ብለህ ማመን ወይ አልሰማሁትም ወይ ላጥናው ነው። አሁን እኔ በጣም ብዙ ጓደኞች ክርስቲያኖች አሉ፣ ጴንጤዎች አሉኝ ምናምን። በሃይማኖት ዙሪያ እንደዚህ ስናወራ እንኳን እናንተ ጋር እንኳን ልክ ያልሆነ ነገር እንዳለ እንኳን የምንነጋገርበት መንገዶች አሉ። እኔ አሁን ለምሳሌ አንድ ጥያቄ ጠይቀኝ ብትለኝ አቡነ ተክለ ሃይማኖት ይላሉ። አቡነ ተክለ ሃይማኖት ሰው ነው ሞቷል ይባላል። ሞቻለው ዘንድሮ። እሺ ቀጥል። አቡነ ተክለ ሃይማኖት ሰው ነው ይባላል፣ ሞቷል። ሰው አለ። አሁን እሱ ሞቶ ከፈጣሪ ጋር እንዴት ነው ሰውን ማለት እሱ እንደ ጥሩ ሰው እንደ ጥሩ እንትን እንደ መልአክ እንደ ነብይ የሚታየው እንዴት ነው? እኛ መልአክ ብለን እሺ፣ እንደ ጥሩ ሰው የሚታየው እንዴት ነው? የሞተ ሰው ጥሩ አይደለም ተብሎ ነው የሚታመነው? የሞተ ሰው ጥሩ ነው ተብሎ ጥሩ ሰው ከነበረ ጥሩ ነው ይባላል። ነገር ግን እሱ ቤተክርስቲያን ተኪዶ እስከ መስገድ ማረን ይቅር በለን እስከ ማለት ደረጃ የሚደረሰው ለምንድን ነው? ይቅር የሚለው እግዚአብሔር ነው። አይ ዶንት ኖ ዮር ፖይንት። ሰው ነው ሞቷል፣ ሰው ሞቷል። ሁሉም ተመልሷል ሞቷል። አዎ ኦኬ፣ ቀጥሉ። ኦኬ አይ ዶንት ኖ ፖይንት ኔትወርኬ ነው ምንድን ነው እሱ? ኦኬ እየተቋረጠብኝ ነው። አይ ቲንክ ቀጥል እስኪ። አይ ፖይንቱን አላገኘነውም። አቡነ ተክለ ሃይማኖት ጥሩ ሰው ነበሩ፣ ከዛ ሞቱ። እንዴት ነው ነብይ ሆነዋል? እኔ እስካሁን በክርስትና አስተምሮ አቡነ ተክለ ሃይማኖትን ነብይ ናቸው ያላቸው የለም። አንደኛ ፎልስ አኪዜሽን ነው። ትክክለኛ ኢንፎርሜሽን ይዛ አልመጣህም አብዱ። ከሞተ በኋላ እንዴት ጥሩ ነው ይባላል? ከሞተ በኋላ የሞተ ሰው ነው። እሱ በራሱ ስራ ነው ጥሩ ሰው የሚባለው እንጂ በዛ ሰው ስራ እኛ ጥሩ ሰው ልንባል አንችልም። ሲቀጥል ደግሞ ያ ሰው ጋር የሞተ ያወራው ነው ማለት እዛ የሞተ ቸርች ሄደ መስገዱ ማረኝ ማለቱ ተገቢ ነው። ተገቢ ነው። ምንድነው እሱ? ምልጃን እኛ እናምናለን፣ ሰው ያማልደናል። እሱም እንደኛው ቢሞቱም በደንብ አሰበው ቢሞቱም
በመንፈስ ግን ከኛ ጋር ናቸው ብለን እናምናለን። ዕብራውያን ምዕራፍ 12 ላይ እንደሚናገረው እንደ ደመና የከበቡን ይላቸዋል። እንደ ደመና ከበቡን ከኛ ጋር ህብረት ያደርጋሉ። የሞተ አይጠቅምም የሚል ደግሞ አስተምሮ በአንተ አስተምሮት ውስጥ ካለ እናመሰግናለን። ነቢይ ጥቅም የለውም ማለት ነው። በየቀኑ ሰላት ታወርድበታለህ። ሰላም በአንተ ላይ ይሁን የአንተ ነቢይ ብለህ ሰላም ታወርድበታለህ። አንተ ሰላም ባወረድክበት ቁጥር ደግሞ አላህ በአንተ ላይ 10 እጥፍ ያወርዳል። አላህ በአንተ ላይ እዝነቱን 10 ያወርዳል። አንተ ሰላት ባወረድክ ቁጥር እሱ አንተ ለሙሐመድ 10 ጊዜ ጸሎት ባደረግክ ቁጥር አላህ ደግሞ አንተ ላይ 10 ጸሎት ያደርጋል። አንተ በዛ ላይ ይህን ያህል ስታወርድ አላህ ያወርዳል። ምን ያህል የሞተው እንደጠቀመ ኢቭን ሰላም ነህ ወይ አንተ ነቢይ ሙሐመድ ስትለው ሙሐመድን በተመሳሳይ ነፍስ ትመለስና ሰላም ነህ እንዴ አብዱ ብሎ ምላሽ ይሰጥሃል። የሞተ ሰው ምንም አይሰማም አይለማ ከሆነ የአንተ ነቢይ እንዴት ነው እሱ መቃብር ውስጥ ሆኖ በየቀኑ ሰላም የሚለው? አንደኛ። ሁለተኛ ደግሞ ቡሃሪ 75:17 ላይ ሙሐመድ ከ50 ጸሎት ወደ 5 ሙሳ አስቀነሰልኝ ብሏል። የሞተ ሰው ነው ሙሳ። አስቀድሞ ከሞተ እንዴት ነው እሱ ከ50 ወደ 5 ያስቀነሰለት? እንዴት ነው እሱ ያስቀነሰለት? እኛ ቀጥታ ሰላም ስንላችሁ ሰላም ነው እንዴት ነህ ደህና ነህ ይሉናል ብለን አናምንም። ነገር ግን ምልጃን ያቀርባሉ ብለን እናምናለን። ይህም ራእይ ምዕራፍ 6 ነው ቁጥር 9-11 ባልሳሳት 6 ላይ ይመስለኛል ወይ 6 ወይ 5 ከ9 እስከ 11 አካባቢ እነኛ የታረዱት ጸሎት ምልጃ ሲያቀርቡ ራእይ ላይ ተመዝግቦ ይገኛል። ጸሎት እንደሚያቀርቡ ማለት ነው። ስለዚህ ይለምኑልናል ብለን እናምናለን ማለት ነው። ለምንድን ነው ታዲያ መታሰቢያ የምናደርገው? መታሰቢያ እንድናደርግ ደግሞ ስለታዘዝን ነው። ይሄው በማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 41 አካባቢ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል፣ ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል ብሎ መጽሐፍ ስላለን ነው። ከዛ አንጻር የምናየው ነው። ከመሃን ሴት ጋር ቶፒኩ ራሱ ምንም አይገናኝ ሆነው ሳለ ለምን ወደዚህ ሽፍት አድርገህ እንደመጣ አይደል ነው። ፓራፍሬዝ አድርጉት ቶፒክን ወደኋላ። ያው ምናልባት እዚህ ላይ መመለስ ትችላለህ አብዱ ባሪያው። ቶፒካችን ላይ ስለ መካን ሴት የምታስበውን ወይም በእስልምና ያስተምሮ ነው ያለውን አስተምሮ ታውቃለህ? ይኸውልህ ወንድሜ እኔ ብዙም አሁን ስለምትሉት ነገር እኔ ብዙም እውቀቱ የለኝም። ነገር ግን እኔ አሁን ጓደኞቼ ጋር የምነጋገርበት ርዕስ ነው ይሄ። ብዙ ጊዜ የማይመለስልኝ በቃ የምትነጋገረው እዛ ስለ አቡነ ተክለ ሃይማኖት ብቻ ነው እንጂ ስለ ነብይ እንትን አትልም፣ አታወራም። ያደረገውን የተናገረውን ነገር አታወራም። በቃ ቆይ እንዴ ስለ ሙሐመድ ምንም እንትን ያልከው ነገር የለም፣ የምታውቀው ነገር የለም። ኦኬ ያው ነብያችን አይደለም ወይነን የጻፉት አንዴ ቆይ አብዱ ነብያችን አለ የሚጻፉት ይላል። ነብይማ ቁርአንንም አልጻፈም አያውቀውም። ያ የማትወልድ ሴት ማግባት የተወደደ ነው የተጠላ ነው በእስልምና አብዱ? እኔ ይሄ ነገር ክፉ ነው ብዬ አላስብም፣ መጥፎ ነው ብዬ አላስብም። ምክንያቱም እስከወደድካት ድረስ ዋናው ፍቅር እስካለ ድረስ ያችን ሴት ማግባቱ ተገቢ አይደለም ብዬ አላስብም። ስለዚህ ነብይ የከለከለው ተሳስቷል ማለት ነው። ያን ጽሑፍ የጻፈው ሰውዬ ተሳስቷል ብዬ አስባለሁ። እናመሰግናለን። ማንን ገሃነም ከተተው? ናሳኤን ገሃነም ከተተው ማለት ነው። ናሳኤን ብቻ ሳይሆን ኡመርንም ገሃነም ከተተው። ተራኪዎቹን በሙሉ ገሃነም ከተታቸው ማለት ነው። ቀጥሎ ደግሞ መሐመድን ገሃነም ከተተው። መሐመድም ደግሞ መሃንን ሴት ማግባትን ስለከለከለ፣ ስለዚህ መሐመድን ከተተው፣ አቡዳውድን ከተተው፣ ነሳይን ከተተው፣ ኡመርን ከተተ። ምን ገሃነም። እናመሰግናለን። እኛ የምንፈልገው እንዲህ ነው። ሰሃቦቹን ሙሐመድን ገሃነም ላካቸው ማለት ነው። ሙሐመድ ደግሞ በእኔ ላይ ቀጠፈ፣ በእኔ ላይ ዋሸ፣ እሱ ነው ገሃነም የሚገባው ብሏል። እና ለማናቸው ገሃነም እንደሚገቡ እኛ ግን ሁለቱም ገሃነም ይገባሉ ብለን ነው የምናምነው። ሰላም እፎይ። ሰላም እንዴት ነህ? ማንም ገሃነም አልገባም እዚህ ጋር። እሺ ማንንም አልከተተውም። እሺ ሐዲሱ ተወዳጅ መሆኑን ነው። የሚወልድ ሰው የምትወልድ ሴት ከማትወልዷ ከመካኗ
ይልቅ የተወደደች ናት የምለውን ነው የሚያመለክተን እንጂ የማትወልደዋ ሴት ማትወልደውን አታግባ ነው የሚለው ወይንስ አግባ ነው የሚለው? ሲጀመር አንተ ማወቅ ያለብህ አንድ ሰው መካን መሆኗን ራሱ አታውቅም አይደል እንዴ? ስትሞክር ኒካ ካሰረች በኋላ ስትወልድ መውለድ አለመውለዷ የምታውቀው እዛኔ ነው አይደል? አንተ ስታገባ ትሆን መካንን ብላ ነው የምታገባ? ያገባች አይደለም ግን ካገባ በኋላ መካ መሆኗን ትረዳለህ። መሐመድ በምን አውቆ ነው ታዲያ? መሐመድ በምን አውቆ ነው እንዳታገባት መሃኗን ያችን ያለው? በምን አወቁ መሃን መሆኗን? እሳቸው እኮ ራእይ ተቀባይ ናቸው። እሳቸው አዋቂ ናቸው። አላህ በሚሰጣቸው ዋህይ መሰረት ነው የሚያውቁት። ታንኪዩ። ስለዚህ አላህ ሰጣቸው። እናመሰግናለን። ስለዚህ አላህ ሰዎች ተፋቅረው ተዋደው ሊጋቡ ሲሉ እሷ መሃን ከሆነች አላህ ራሱ ነው አይደል መሃን ያደረጋት? አዎ ኦፍ ኮርስ። አዎ ራሱ መሃን አድርጓት መልሶ ደግሞ ፍቅረኛዋን የምትወደውን ልታገባ ስትል እንዳታገባ ያስከለክላታል ማለት ነው። በጣም ደግ እኮ ነው አላህ። ራሱ መሃን አደረጋት፣ ደግሞ ወዳ ሊያገባት ሲል ኖ መሃን አታግቡ ብሎ ያስከለክላታል። በጣም ጎበዝ፣ በጣም ቆንጆ። ይሄ ኔቸር ነው አባቴ፣ ይሄ ተፈጥሮ ነው። ምንም ማድረግ አትችልም። ኔቸር መልሶ ደግሞ ራሱ ህግ ያወጣው ደግሞ ማን ነው? መሃን ሊያገባ ሲል አታግባ ብሎ የከለከለው መሐመድ ደግሞ ከራሱ አይደለም ከአላህ ነው። አላህ እኮ በጣም አዛኝ ነው። ትቀበላለች፣ ትወደዋለች። እንደዚህ በመሆኑ አታግቢ በመባሏ ባል በማጣቷ በጣም ነው ወደው። አንድ ነገር ግን አለፍ ወይ ግድ የለም። አይሻ 18 ዓመት ሙሉ አልወለደችም አይደል? መሐመድ ሲሞት 18 ዓመት ነበር። አይሻ ከምንጣፍ ከአይሻ እና ከምንጣፍ ማን ይበልጣል? መሃን ነው እሷ ከሆነች ማለት ነው። ኦፍኮርስ አይሻ ትበልጣለች እንዴ! አይሻ እኮ የረሱል ሰለላሁ ዐለይሂ ወሰለም ሚስት ናት። እንዴት ነው የማትበልጠው? በደንብ ነው የምትበልጠው። ሐዲሱን ቀጥልሽ። ሐዲሱ ደግሞ ምንጣፍ ይሻላል ይላል ከማትወልድ ሴት። 18 አይሻ ሆነች፣ ሳፊያ ሆነች፣ ዘይነብ ሆነች፣ ሌሎችም የሙሐመድ ሚስቶች ከምንጣፍ አይሻሉም ማለት ነው? ወይንስ ሙሐመድ ራሱ ከነኚህ ሁሉ ጋር መውለድ ስላልቻለ ነው? በደንብ አስተውሉ። እኛ ምናምነው ሙሐመድ ራሱ ነው መውለድ ያልቻለው። ምክንያቱም ሳፊያ ባትወልድ ዘይነብ ታወልዳለች፣ ዘይነብ ባትወልድ አይሻ ትወልዳለች፣ ጀዋሪያ ትወልዳለች፣ ሳውዳ ትወልዳለች እያለ ይሄዳል። እነኚህ ሁሉ ያልወለዱበት ምክንያት ሙሐመድ ራሱ መውለድ ማይችል ሆኖ ነው። ወይንም ደግሞ አይሻ እንደምትናገረው ብዙ ጊዜ ዘር ፈሳሹን ውጭ ነው የሚያፈሰው፣ በእጄም ከልብሱ ላይ ጠርጋለሁ እንደምትለው ወይ ውጭ ነው የሚያፈሰው። አዝል ነቢያቶ እንትኖቹን ሳቦቹን አዝል እንዲያደርጉ ይመክር ነበረ። አዝል ማለት ወሲብ አድርጎ እንዳትወልድ ውጭ ማፍሰስ ማለት ነው። እንደዛ ይመክር ያደርጉ ነበረ። ከነኚህ ከሁለቱ አንዱ ወይን እሱ ነው መሃን ወይንም ደግሞ አዝል እያደረገ ነበር ነብዩ። አዝል እያደረገ ከሆነ ሊወልዱ አይችሉም፣ ውጭ ነው እያፈሰሰ ያለው። አይሻ ደግሞ ብዙ ጊዜ ላይ በእጄ ነው ጠርግለት መፈትግለት ከልብሱ ላይ ይላለች። ካልሆነ ግን በአንድ ቀን 11 ሴቶች ምናምን ወሲብ የሚያደርገው እንዴት ልጅ አይኖረው? እንዴት ሳይወልዱ እነኞቹ? ሱረቱል ከውሰር የወረደበት ምክንያት 108ኛው የቁርአን ምዕራፍ የወረደበት ምክንያት ምን ይሉት ነበር? ሙሐመድን ዘረ ቆራጣ ይሉት ነበርና ዘሩ ተቆርጦ የቀረ ልጅ የሌለው እያሉ እንትን ሲሉት ነው ሱረቱል ከውሰር የወረደው። ስለዚህ ያ እውነት ለመናገር በአንድ ሌሊት 11 ሴቶችን ወሲብ እያደረገ ለዛውም የ30 ወይም የ40 ሰው የወሲብ ጉልበት አለው። ኦኬ እንዴት ነው ቢያንስ ከ11ዱ እንዴት ሁለቱ አይጸንሱም? እንዴት ሶስቱ አይጸንሱም? እንዴት አራቱ አይጸንሱም? እንዴት አንዱ አትጸንስም? አይሻ ድንግል ነች ብላችሁ ነው የምታምኑት ያገባት። ስለዚህ ሙሐመድ ደግሞ ድንግል የሆነች ሴትና ፈርታይል የሆነች ወይም ደግሞ መጽነስ የምትችል አግቡ ብሎ አይሻ እንዴት አልጸነሰች? ቀጥል ኢብኑ ዑመር። ኦፌ አንድ ጥያቄ ጠይቀነኝ። ቀጥል። ከምትወልድ ሴትና ከማትወልድ ሴት የቱን ትመርጣለህ አንተ? እኔ ፍቅር ነው ማስቀድመው። ፍቅር ብቻ ህይወት ሊሆን አይችልማ ወንድሜ። ልጅ አትፈልግም እንዴ? ስለ ወደፊት ዘር የምተካ ነገር አትፈልግም? ልጅ የእግዚአብሔር ስጦታ ነው። እኔ መሀል ልሆን እችላለሁ። ኦኬ ከመሀሏ ጋር አብረህ ዘላለም ህይወትን ትኖራለህ። ልጅ አትፈልግም? ዘር መተካት አትፈልግም? እሱ የእግዚአብሔር ስጦታ ነው። ምክንያቱም
ሉቃስ ወንጌል ምዕራፍ 1 ቁጥር 6 ክፈተው ቃል ሉቃስ ወንጌል ምዕራፍ 1 ቁጥር 6 ኢብኑ እሺ ደህና ምሽ። ኦኬ እንዲህ ይላል። አንዴ ቁጥር 5 አድርገው አንዴ ዝቅ አድርግልኝ። በይሁዳ ንጉሥ በሄሮድስ ዘመን ከአባያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ወገን ነበረች፣ ስሟም ኤልዛቤጥ ነበረ። ሁለቱም በእግዚአብሔር ፊት ጻድቅ ነበሩ። ሚስቱም ባልየውም ጻድቅ የተወደዱ ነበሩ። በእግዚአብሔር ሥርዓትና በትእዛዝ ሁሉ ያለ ነውር የሚሄዱ ነበሩ። ልጅ አልነበራቸውም። ኤልሳቤጥ ምን ነበረች? መካን ነበረችና፣ ሁለቱም አርጅተው ነበር፣ ዘመናቸውም አልፎ ነበር። በእግዚአብሔር ፊት የተወደዱ የተመሰገኑ መልካም አዳምጥ ልስን። ሁለቱም በእግዚአብሔር የተወደዱ ነበሩ። ኦኬ መልካምም ነበሩ። ልጅ ግን አልነበራቸው፣ መሃን ነበሩ። መውለጃ ዕድሜም አልፏል፣ አርጅታለች እሷ። እርሱም እግዚአብሔር ፊት በተራራው የክህነት ስራ በሚሰራበት ጊዜ ከፈርገው ካህናት እንደሚያደርጉት የሚያጥንበት ጊዜ የደረሰው ወደ እግዚአብሔር ቤተ መቅደስ ገባ። ዕጣን በሚያጥንበት ጊዜም ሕዝቡ በሙሉ በውጭ ይጸልዩ ነበር። የእግዚአብሔር መልአክም በዕጣን መሰዊያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ራድም ወረደበት። መልአኩም እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ በእግዚአብሔር ፊት ተሰምቷልና። ሚስትህ ኤልሳቤጥም ትጸንሳለች፣ ወንድ ልጅንም ትወልድልሃለች፣ ስሙንም ዮናስ ትለዋለህ። ስለዚህ እኛ ምን እናምናለን? በእግዚአብሔር እናምናለን። በእግዚአብሔር እንደምናምን ደግሞ መሃን ብትሆን እንኳን ጸሎት፣ የጻድቅ ጸሎት በስራ ኃይል ታደርጋለች ተብሎ እንደተጻፈ በጸሎት እግዚአብሔር ልጅ ይሰጣታል። ልጅ ከሌላ ልጅ ይሰጣታል። ልጅ ከሌለኝ ጸሎት ነው የሚጠበቅብን። ልጅ እግዚአብሔር ሊሰጠን የታመነ አምላክ ነው። ገና ለገና መካነች መሃነች ብለን አንሸሻትም። እሷም ደግሞ እኔን እንደዛው ብዙ አሉ። አብርሃም፣ ይስሐቅ ብዙ አሉ በመጽሐፍ ቅዱስ። አብዛኞቹ መሃን ነበሩ። በተመሳይ እዚህ ጋርም እንደምናገኘው ማለት ነው ታሪክ። ስለዚህ መሃን ተሆነች ጸሎት ማድረግ ነው። እግዚአብሔር ለነገር ሁሉ መፍትሄ ይሰጣል ብለን የምናምን እኛ መሃን ስትሆን ጥለን ምንሸሽ ከሆነ የምናምነውን አንታመነውም ማለት ነው። ልጅ እንኳን እንደሚሰጠን ማናምን ከሆነ ልጅ ሊሰጠን አይችልም ብለን ጠርጥረን ሚስት የምንፈታ ከሆነ ገነት ያስገባናል ብለን ያላየነውን እንዴት ልናምነው ቻል? እሺ እኔ ላውራሽ። ሞተን ተነስተን ገነት እንገባለን ብለን እንዴት ልናምነው እንችላለን? በትዳራችን ውስጥ የሳሙኤል በጣም ጸሎት ነው ያደረገችው። እሷማ ስድቤን አራቀልኝ ትላለች በኋላ ልጅ ሲሰጣት። ኤኒዌይስ ማለቴ ልጅ እንኳን አይሰጥም ብለን ፈጣሪን ሚስትን እንደዚህ ማወልጂ ከሆንሽ ምንጣፍ ይሻላል ከአንቺ ብለን ምንለያ ከሆነ ያላየነውን ሞተን ተነስተን ገነት ያስገባናል ብለን እንዴት ሩቁንማ ልናምን እንችላለን? እችን ፊታችን ያለችዋን በጸሎት ማስተካከል ካልቻል ኢቨን ባይሰጠን ለመልካም ነው ብለን ያለ ልጅ መኖር አንችልም እንዴ? በእርግጥ እኛ ማደጎ ማሳደግ እንችላለን። እኛ እንችላለና አንተም የአንተ ሱራ 33 ቁጥር 5 ከ4 እስከ 6 መሐመድ ማደጎ ልጅን የከለከለበት ዜነብን ሚስት ስለነጠቀን የማንም አባት አይደለውም ለማለት ነው። እንደኛ ግን ንጹህና ጥሩ ሃይማኖት ይለዋል። እንደውም ወላጅ የሌላቸውን እንደ አባት ማሳደግ ነው ይላል። ስለዚህ እንደኔ ያስተምሮ ንጹህና የተወደደው ሃይማኖት ወላጅ አልባ የሆኑት እናት አባት የሞተባቸውን እነሱን ወስዶ ተቀብሎ እንደ አባት እንደ እናት ሆኖ ማሳደግ በእግዚአብሔር ዘንድ የተወደደና ንጹህና የተቀደሰ የተባረከ ሃይማኖት እንደሆነ እናምናለን እኛ። አንተ ስለማታምን ነው። ስለዚህ ልጅ እንኳን ባይኖረን ልጅ ወስደን ማሳደግና በዛ ውስጥ ራሳችንን መተካት እንችላለን ማለት ነው። የሌላ ሰው ልጅ ለምን ታሳድጋለህ?
የራሴ ልጅ አታሳድግም እንዳንተ? ይኸውልህ ምን መሰለህ በእኛ እስልምና አንዴ አግብተህ መሀል ከሆነችብህ ከ1 እስከ 3 የማግባት እድል አለ። ይኸውልህ እዚህ ጋር የምትወዳት እንኳን ቢሆን እሷን ታስቀምጥና ሁለተኛዋን የምትወደዋን ታገባለህ። አያ የኛ እስልምና ገር ነው ታውቃለህ። እንደናንተ በአንድ ብቻ ሙጥኛ እንዲለም እኛ ኢብኑዬ አንተስ መሀን ከሆንክ እኛ ማግባት አለብን ነበር። ቆይ ሃናን ልጨርስ። ሃናን ልጨርስ። የተሻለ 1 2 3 የተፈቀደልን ለዚህ ነው። የምትወዳት ከሆነ የመጀመሪያው የምትወዳት ከሆነ ከሁለተኛው ታገኛለህ። መሀን ከሆነስ ይችል ብቻ እንደው በደንብ አስረዳኝ። አንተ መሀን ከሆንክ ወድጄሃለሁ፣ አፍቅሬሃለሁ፣ መኖር ጀመርን። አንተ መሀን ከሆንክ ወዴት አባቴ ልግባ? አብሽር ኢብኑ መለስላት። አንተ መሀን ከሆንክ እንዳለው ሪሌሽናችን እንግዲህ ተጋብተናል፣ ምን ብለናል? ምን እንሆን እስኪ? አራተኛ ባግባለሽ እሷ። ይሄ አንቺ ፍላጎት ላይ ነው የሚመሰረተው እንዴ? ማለት ያ ሰው መሀል ከሆነ አብረሽ የመቀጠልም አለመቀጠልም ፍላጎትሽ አንቺ ነው። ወደሽው አብረሽ የሚቀጥይ ከሆነ አይ አልወልድም እኔ እሱን እመርጣለሁ ከሱ ጋር ነው መኖር የምፈልገው ካለሽ መኖር ትችያለሽ። ግን በቃ እኔ ደግሞ እኔ መውለድ እፈልጋለሁ ብለሽ የምታስቢ ከሆነ ደግሞ ጥላቅ ታረጊና ስለማችል አንተ ደግሞ ጎዶሎ ከምትሆንብኝ አንተን ባለው ነገር አስኬድና ሌላ ማግባትስ ብችል ኔቨር ኤቨር በወንድ አይቻልም፣ በሴት ይቻላል። ሁለት ወንድ እኛው አንቺ መውለድ ስለማትሽ ነው ተብለን ተጽዕኖ ተደረገብን። እናንተ ደግሞ መውለድ ስለማትሽ መፍታት አይሆንም እኮ በምን ተፋሻለሽ? እና ሁለት ባለ በየትኛው ህግ ነው ያለው? በየትኛው ሃይማኖት ነው ሁለት ባለ ነው? በኔ ህግ የለም፣ ቁርአን እንደዚህ አይልማ። እኮ ለምን የማይልበት ነገር ግልጽ ነው። ታስረዳኝ የምፈልገው ይኸውልሽ፣ እየነገርኩሽ ነው። ስሚኝ፣ 1 እና 3 ሚስት የተፈቀደልን ሸለሽ እያልከኝ ነው። ማነው ወንዱ ካልወለደች ፍታት በቃ ወይ ትፈጃለሽ። አላስፈልግም ሆነ ደግሞ አብረሽ ትቀጥያለሽ። ምንም የሚያስገድድሽ ነገር የለም። ስለዚህ ወይም ደግሞ እንደ ሁለተኛ ሶስተኛ ካማረሽ ማግባት ትችያለሽ፣ ግን በዲናችን አይፈቀድም። ስለዚህ በዲናችን ለምን የወንድ አምሮት ይብኔ አለኝ ያ አለ ካለክ ቦስ አለ ኔትወርክ እንደነ ያረቤ ነው። ምን ላይ እንደቆማችሁ አላውቅም። ሃናን በጣም ትክክለኛ ጥያቄ ነው ያነሳሽው። እውነት ለመናገር ሃይማኖት ከወንድም ከሴትም አንጻር በተለይ በትዳር ጉዳይ እስልምና ፍትሃዊ ነው ወይ የሚለውን የሚነካ ነው። ለምሳሌ ወንዱ 4 አግብቶ 4ቱም ሴቶች መውለድ እየቻሉ ወንዱ መሃን ቢሆን 4 ሴቶችን ያለ ልጅ አስቀራቸው ማለት ነው። 4 ሴቶችን ያለ ልጅ ያስቀራቸዋል። ይሄ ነገር ለምን ሴቷ ጋር አይሰራም? ባይዜ ሴቷ መፍታት አትችልም። ይሄንን በዛ የሆነ ነገር የሰማው ስለይ መፍታት አትችልም። ያወራን የነበረው ያንን ነው። በቃ እሷ ጋር በሴት ወንዱ ጋር መፍታቸው በምን አይከልኩ ትችላለች መፍታት። ኡስታዝ የለም መረጃ የለም እንደዛ የሚል መፍታት ትችላለች። የለም መረጃ ማስረጃ ይሰጡኛል። አለኝ መረጃ አለ። እስቲ ሊያው መረጃ ምሰጠ አንዲት ሴት ባሏን ጠልታ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እንዲያፋታት ጠይቃለች። እሺ ከዛስ ለምን ትፈቺዋለሽ ብለው ጠይቋት አልወደድኩትም አለች። እሺ የሰጠሽን አትክልት ትመልሽለታለሽ ወይ አሏት። እንዲያውም ካስፈለገ ጨምራለሁ አለች። ተፋታለች። ስለዚህ ኹሉ ይባላል። ሴት ልጅ ባሏን መፍታት ትችላለች። ኡስታዝ እሷ ከሱ ጋር በተያያዘ አይደለም። አጥንቷን ሰባብሮ ደብድቧት አጥንቷን አደቀቃትና ቆይ ሐዲሱን ማየት እንችላለን። አምጣው አይደለም አንተ ሐዲስ ላይ ያሉልኝ
አንተ ወደ ብሽሽቅ ሳይሆን በቁም ነገር ስናወራ የቀራ ነውን ነው የምንነግራችሁና አንዴ ክፈትልን ቃል ሱናን አቢ ዳውድ 22:28 አንዴ ክፈተው። አጥንቷን ስለሰባበራት አካል ጎዶሎ ስላደረጋት ምንም ያርጋት ይምታትም ይጥላትም መፍታት ትችላለች። ፍች መጠየቅ ትችላለች። በእስልምና በመሃንነት አይደለም፣ በመሃንነት ሳይሆን በምንም ምክንያት ሴት ልጅ ጠላሁኝም ብላ ባሏን መፍታት ትችላለች። በእስልምና ነው። እስልምና ነው። ይሄ አዲስ አረብኛውን ብሎት እንግሊዝኛውን ልቀጥለው እኔ የፈለግከውን ችግር የለም። እሺ እኔ እንግሊዝኛውን ነው የምችለው። አረብኛውን ከፈለጉ አረብኛውን እናደርግልዎታለሁ። እሺ እንደዚህ ይላል አዲሱ ሱናን አቢ ዳውድ 22:28 ላይ ናሬትድ አይሻ ኡመል ሙሚን የአማኞች እናት አይሻ እንደተረከችው ሀቢባ ዳውተር ኦፍ ሳህል was the wife of Thabit ibn Qiyas Shims. He beat her and broke some of her part. ሀቢባ የሳህል ልጅ የጣቢት ብን ቂያስ ሚስ ስትሆን ይመታትና የተወሰነ የሰውነት ክፍሏን ሰባበረው፣ አደቀቃ። ምን አድርጎ ደብድቧት ማለት ነው። ከማንነት ጋር እንደማያዝ በደንብ አስተውሉ። ደብድቦ ሰውነቷን ሰባበረው። So she came to the prophet after mourning and complaining to him against her husband. ከዛ በኋላ ትመጣና ስለ ባሏ ቅሬታ ታሰማለች እንደደበደባት። The prophet called on Thabit bin Qiyas. ነቢዩም ታቢት bin ቂያስን ጠራው። and said to him እናም እንዲህ አለው take a part of her property and separate yourself from her. ንብረቷን ውሰድና ተሷ ተለያት አለው። ተለያት ንብረቷን እንትን በልና ተቀማና ተለያት አለው። ከፍ አድርግ ትንሽ he asked is that right messenger of Allah? ጣቢት ብን ቂያስም ነቢዩን እንዲህ ሲል ጠየቀው፣ ያላ መልእክተኛ እንዲህ ማድረግ ተገቢ ነው ሲል ጠየቀው። ሙሐመድ ምን አለ? ንብረቷን ቀማና ተለያት ሲለው ጣቢት ብን ቂያስ ግን ሙሐመድን ምን አለው? እንዴ እንዲህ ማድረግ ተገቢ ነው ይቻላል ሲል ደብዳቢው አካል ሰባሪው ሙሐመድን ጠየቀው። ሙሐመድም እንዲህ ሲል መለሰ he said yes አዎ ይቻላል። he said ጣቢት ብን ቂያስ ተዛ እንደዚህ አለ I have given her 2 gardens of mine as a dowry. ምን አለ? 2 የእርሻ መሬት እንደ ጥሎሽ መህር ሰጥቻት ነበረ አለ። They are already in her possession. እነሱም በእሷ ንብረት ውስጥ ናቸው አለ። The prophet said ነቢዩም እንዲህ አለ take them and separate yourself from her. ቀማት፣ ውሰድባት እና ከእሷ ተለይ። ስለዚህ እዚህ ጋር የገባው አስተምሮ ሴቷ አጥንቷ ተሰባበረ፣ ተደብድባ በባሏ እየደበደባት እንደሆነ ለመሐመድ ስትነግር ና እችን ልጅ ንብረቷን ቀማና አባራት። ለምን ሰበርካት? ለምን አደቀካት? እንዲህ ማድረግ ተገቢ አይደለም። እንዴት ትሰባበራታለህ? በል ካሳት ሳይሆን ያለው ንብረቷን ቀማና ተለያት ነው ያለው። ኡስታዝ ይሄ ከመሃንነት ጋር ምንም አይገናኝም። መሃንነት አይደለም እያነሳን ያለ ነው። መሃንነትም ይሁን ጥላቻም ይሁን ምንም ይሁን ሴት ልጅ ባሏን ፍች መጠየቅ ትችላለች ነው። ግዴታ ተቀመጭ የሚል እምነት የለም ነው። በቃ መጠየቅ ትችላለች። ተቃራኒ ልስጦታ ነው። ከጠላችሁ ይሄንኛው ፍቺን የሚጠቁም አይደለም። ፍቺን የሚጠቁም ሳይሆን ይሄ አይደለም። አንተ ያቀራው ሐዲስ አይደለም። አሁን አንተ ያነበብከው መጽሐፍ አይደለም። ሌላ አለን እኛ ሐዲስ፣ ሌላ ሐዲስ አለ። እሷ ራሷ ሰዎች ጋር ሲሄድ ሶስት ነው ሲሄዱ ጠልተዋለች፣ አልወደውም ያለች። ፍቺ ደግሞ ልስጦት። አሁን 2 መሬት የተሰጠችው ፍቺ እንትን አይደለም፣ ቅሬታ ነው ያቀረበችው። ቅሬታዋም መሰረት አድርጎ ካሳ ስጣት እናንተን በላጠ ማለት ይልቅ ንብረቷን ቀማና አባራት ነው ያለው። ፍቺ ፈልጋ ሄደችውን ደግሞ እንደዚህ ሲል ነው የመለሳት። አንዴ ክፈትልን ሳይ አልቡካሪ 58:25 ፍቺ የፈለገችውን ደግሞ መሐመድ ምን አይነት ፍርድ እንደሰጠ ላሳየት ኡስታዝ።
ፍቺ ፈልጋ ስትመጣ ሪቨርስ ነው። ፍቺ ፈልጋ የመጣችውን ደግሞ መሐመድ ይፈቅዳልን? ማይሆን ነገር ነው። ፍቺ ከሆነ ግን የፈለገችው አይፈቅድላትም። ሳሂህ ቡኻሪ 585 ኦኬ እንዲህ ይላል። ናገይትር ኢክሪማ እንደተረቀው ሪፋ ዲቮርስድ ሂዝ ዋይፍ ወራፖን አብዱራህማን ኢብን አዙቤር አልቁሬዚ ሜሪድ ሄር። ሪፋ ሚስቱን ይፈታታል፣ አብዱራህማን ደግሞ ያገባታል። አይሻ said that the lady came wearing a green veil and complained to her of her husband and showed her a green spot on her skin caused by beating. ትመጣና አይሻ እንደዚህ ያለች፣ ሴቷ መጣ ወደ አይሻ ጋር ቅሬታ ታቀርባለች። አረንጓዴ ለብሳለች። ከዛም በመደብደብ ደግሞ ሰውነቷ አረንጓዴ የሆነች ሴት ነች። ባይዘይ ከፍ አድርገው ትንሽ ከፍ ጋ ነበር። ማጋ ነው ጥር የሚለው ስታደርሶ ጋር ነው መሰለኝ። አንድ ሚት ጭንቅላት ሄደ እንትን አለብኝ። ኦኬ የቱ ጋር ነበርኩኝ? ኦኬ It was the habit of ladies to support each other. So when Allah's messenger came, Aisha said, I have not seen any woman suffering as much as the believing woman. በመደብደቧ ሰውነቷ አረንጓዴ የሆነ ነው። ተዛምን አለች። እንደ ሴቶች ባህላቸው ይረዳዳሉ። እንደ አማኝ ሴትም ደግሞ ሰፈር እያደረገች ያለች የለም የሚለውን አመጣችሁ ማለት ነው። ከፍ አድርገው ትንሽ ምን አለ ከዛ ሉክ her skin is greener than her clothes። ተመልከቱ እስቲ ሰውነቷ ከልብሷ በላይ አረንጓዴ ሆኗል በመደብደቧ። እንዳማኝ ሴት ሰፈር የምታደርግ መከራ የምትቀበል የለችም። እዩ ልብሷ፣ ሰውነቷ ከልብሷ ይልቅ በልዟል በመደብደቧ። ያችኛዋ አካሏ አጥንቷ ሰውነቷን የተሰባበረው፣ ችኛዋ ደግሞ ቡጢ ያረፈባት ሌላ ብልዝ ፈጥሯል ማለት ነው። Then, when Abdurrahman heard that his wife had gone to the Prophet, he came with his two sons from another wife. Abdurrahman ይህንን ሲሰማ ከሌላ የወለዳቸው ሁለት ልጆች ይዞ መጣ፣ ወደ ነብዩ መጣ ማለት ነው። She said, by Allah, I have done no wrong to him, but he is important and is as useless to me as this. ጥቅም አልባ ነው ለኔ፣ ምንም ጥቅም አይሰጥም። he is important sexually, he is important, maybe he has sexual dysfunction. ለኔ ይሄ ሰውዬ ምንም ቫልዩ የለውም፣ ምንም ጥቅም የለውም፣ የወሲብ እንትንም የለውም ማለች። አገልግሎት እየሰጠ አይደለም፣ ከአገልግሎት ውጭ ሆኗል አለች። ምክንያቱም አንነትም ከዚህ ጋር ይገናኛል። ማስወለድም አልቻለም፣ ለእሷ ምንም ጥቅም እየሰጣት አይደለም። ኦኬ ከዛ ምን አለች? ሆልዲንግ and showing the finger of her garment፣ በጣቷ ልብሷን እያሳየች እንዲህ ነች፣ እንትኑ እችነቷ እንዲህ ነች፣ ለእኔ ምንም አገልግሎት የሚሰጥ አይደለም ይሄ ሰውዬ፣ he's important፣ ምንም ቫልዩ የለውም አለች። Abdurrahman said, by Allah, Allah's messenger, she has told a lie. I am very strong and I can satisfy her, but she is disobedient and wants to go back to Rifa. ያላ መልእክተኛ እየዋሸች ነው። እኔ በጣም ጀግና ነኝ፣ ጠንካራ ነኝ፣ አረካት አለው እና እየዋሸች ነዋል። ኡስታዝ በኋላ ይመልሱልኛል። የባልና የሴት ምስክርነት ወይንም ደግሞ ሁለት ወንዱና ሴቷ ሲናገሩ ተቀባይነት ያለው እንደ ሸሪያው የወንዱ እንጂ ሴቷ አይደለም። አሁን እሷ ኢምፖርታንት ነው፣ ምንም ቫልዩ የለውም በወሲብ ጉዳይ እያለች ነው። እሱ ደግሞ ኖ እኔ እኮ ጀግና ነኝ፣ አረካት አለው እያለ ነው። ትንሽ ከፋርክ እሺ። Allah's messenger said to her, ከዛ ያላ መልእክተኛ እንደዚህ አለ፣ if that is your intention, then know that it is unlawful for you to remarry Rifa unless Abdurrahman has had sexual intercourse with you. ይሄ ከሆነ ኢንቴንሽንሽ፣ ይሄ ከሆነ ፍላጎትሽ፣ በፍጹም አብዱራህማን አንቺን ወሲብ ሳያደርግ አንቺ መፍታታችም መሄድም አትችም መፋታታችም
አብዱራህማን ጋር ወሲብ ማድረግ የምችው? then the prophet saw two boys እንቀጥል ወይስ? እሺ ቀጥሉ ኡስታዝ። አቺ ማለት ትክክል ነው፣ አባባሉም ትክክል ነው፣ ያነበብኩ ሐዲስም ትክክል ነው። ምክንያቱም እሷ ያገባችው የመጀመሪያ ባሏ ፈትቷት ስለነበር ሌላ አግብታ ካልሆነ በስተቀር አንድ ሴት በእስልምና ባሏን መልሳ ማግባት አትችልም። የተለያዩ ባልና ሚስቶች ሐታ ተንኪሐ ዘውጀን ገይረሁ ነው። ሌላ ወንድ ካላገባች በስተቀር የመጀመሪያ የፈታትን ባል 3 ጊዜ ከፈታት በኋላ መልሳ ማግባት አትችልም የሚባል ኡስታዝ። ሚስቶትን አሁን ተጣሉ፣ ሚስቶትን ተጣሉ፣ ከዛ ተፋቱ። ታርቀው መመለስ ምንድነው ችግሩ? ሌላ ጋር ሄዳ እንትን ካልሆነ የምናወራው ህግ ነው እንጂ አስተሳሰብ ሐሳብ አይደለም። ይሄ እኮ ነው ችግሩ። አሁን በሐሳብ ሃይማኖቱን ማሽከርከር አንችልም፣ በመመሪያው ነው የምንጓዘው። በእስልምና ህግ አጥላቁ መረታን ፈይምሳኩን ቢማዕሩፍ አው ተስሪሁን ቢኢሕሳን ነው። ወይ ደህና አድርገህ መያዝ ነው፣ ካልሆነ በስነ ስርዓት መፍታት ነው። ከፈታ በኋላ ፈላ ተሒሉ ለሁ ሐታ ተንኪሐ ዘውጀን ገይረሁ ነው። ከሱ ውጭ ሌላ እስካላገባች ድረስ መመለስ አይችልም ባል ሚስቱን። ስለዚህ ባሏን ለመመለስ ስለፈለገች ሌላዋን ትጠየቃት። ኡስታዝ ያችኛዋ አጥንቷ ተሰባብሮ ስለመጣች ንብረቷን ቀማና ብር አለ። እችኛዋ ደግሞ ሰውነቷ አረንጓዴ እስኪሆን ከልብሷ የሚልቅ በልዞ ተቀጥቅጣ መታ መፍታታችም ማለት ቀጥቅጧት አይደለም እኮ ግንኙነት አላደርግም ብላው ነው። እምቢ ብላው በትግል የተፈጠረ ቁስለት ነው እንጂ በድብድብ አይደለም፣ በውዴታ ግንኙነት አላደርግም። ይሁን ይሄ የእሱ ስራ ነው፣ ይሄ የሷሃባው ስራ እንጂ የእስልምና ስራ አይደለም። እኔ የሰራሁት ወንጀል የኔ እንጂ የሃይማኖቱ አይደለም። ችግር የለውም። መሐመድ ይሄ ወንጀል እኮ አላወገዘም። ሰሃቦቹ ኃጢአተኛ ናቸው እንዴ? ወንጀለኛ ናቸው? አይደለም የተባለው ነገር መፍታት አትችልም የተባለበት አታስመስለው ነው የተባለው። ይሄ ሰውዬ ኒካህ አስሮሻል፣ ምንም ግንኙነት አላደረገሽም። አዎ አላደረገኝም፣ ስለዚህ ማድረግ አለበት። አላደረገኝም አላለችም። ኢዝ ኢምፖርታንት እያረካኝ አይደለም ነው እያለች ያለች። እሱ ደግሞ አረካታለሁ እኔ ጠንካራ ነኝ እያለ ነው። ትግል እኮ አደረገው እኮ እሱ እንትን አልሰጠችውም ነው እፎይ አልሰጠችውም። ስለዚህ ሐዲሱ መጨረሻ ላይ የሚለው ምንድን ነው? አንተም ኢምፖርታንት ነው እያለች እኮ ነው። ኢምፖርታንት እያለች እኮ ነው። እሱም አንቺን እስካልቀመሰ ድረስ አንቺም እሱን እስካልቀመስሽ ድረስ ይላል። ሐዲሱን ጨርሰው ቁመንበታል። ሐዲሱን ግንኙነት ማድረግ አለባችሁ ብሏታል ነብይ ሰለላሁ ዐለይሂ ወሰለም። አለበለዚያ አትችይም ነው ያለው። አልቻለም እኮ እያለች ነው። ሂዝ ኢምፖርታንት እያለች እኮ ይችላል ነው አለሱም። ቅድም ላይ አሁን ምስክር ወንድ ነው የሚሰማው ሴት ነው የሚሰማው ያልከው ላይ ክርክር ላይ እቺ ነች ምንም ነገር ተስፋ እያደረገኝ አይደለም እያለች እኮ እሱ እኮ እያደረገ ሊሆን ይችላል እኮ ኡስታዝ እርሶ እንዳሉት እሱ እኮ አላደረገም። በዚህ ሆነ መስሎት ይሆን ይችላል። ለእሷ ደግሞ አልተሰማትም። እችን ነው የሚያህለው ስላለች እንደሱ አይደለም እኮ ፎይ። አሁን አንተ በፈለግከው ተርጉመው አስተምሮትን ትችላለህ። የእኛን ከሆነ ግን እውነተኛውን ከሆነ አንተ ያነበብከውን ሐዲስ እኛም ስለቀራ ነው። አንዳንዴ እድል ብንሰጠን ከሆነ እቺ ሴትዮ ምንም አይነት ግንኙነት አላደረጋትም። እሱ እንዲፈታትና ወደ መጀመሪያ ባሏ መመለስ ስለፈለገች ለመፈቻ ነው እሱን ያገባችው። በእስልምና ደግሞ እኔ የሆነ ሴት ካገባሁኝ መፍታት የምችለው ግንኙነት ካደረግኩ በኋላ ነው። ግንኙነት ሳላደርግ አልፈታም። ወደ ባሏ መመለስ ከፈለገች ለዚህ ሰውዬ ግንኙነት መፍቀድ አለብሽ። ከዛ በኋላ ነው እሱም አንቺን ጣምሽን ቀምሶ አንቺም እሱን ቀምሰሽ ትፋታላችሁ እንጂ ወደ መጀመሪያ ባልሽ ይሄኛው ሁለተኛ ያገባሽ ጋር ሳትገናኛ አትመለሽም ነው የተባለሽው እንጂ መፍታታትሽም አይደለም። ያገባችሁ ለዘዴዋ ነው። የመጀመሪያ ባሏ ጋር ለመመለስ ማግባት ስላለባት ነው ይሄኛውን አግባኝ አለችው። ፔሪድ። ይሄ ደግሞ አግብቼሻለሁ ግንኙነት ላርግ ነው፣ እሷ አላስደርግህም ነው። ዝም ብላ ግንኙነት ሳታደርግ አግብታለች ተብሎ ወደ ባሏ መመለስ ነው የፈለገችው። ስለዚህ ይሄ በየግለሰቡ የተሰፈ በቦታው ያለን እየመሰለ ኢሜጅ እንዳቀርጽ ህዝቡ
ችግር የለውም። አይ ግን ተቃዋሚ ሰው አለ ይሳል ተቃዋሚ ኡስታዝ በቁም ነገር ደረጃ ግንኙነት ስላላደረጉ እኮ ነው እሱ አልተገናኘዋትም ማለት። እሷ እንደዛ ከሆነ እሷ ለምንድነው ይቺን ነው የሚያክለው ብልቱ ብላ ጨርቋን አሳየች፣ የጨርቋን ጫፍ እሱ ደግሞና በደንብ አያስደስተኝም አለች። እሷ ደግሞ አይ በደንብ አስደስታታለሁ ብሎ ተናገረ። ስለዚህ ተቃምሰዋል ማለት ነው። የለም ይኸው እስኪ ምን ይላል መጨረሻው? ሀታ ተዙቃ እኔ ሌላ አርጉመንት አለኝ እዚህ አዲስ ላይ ግን እፎይ ግን ልቀበልህና ይህን እንተወው፣ ችግር የለም መዘለል ይሄንኛውን እንለፈውና በሌላ እንለፈውና ወደ መጀመሪያው ርዕስ ስንመጣ መሃን በሚለው ቋንቋ ላይ ስንመጣ አንድ ቃል አለ። ቆይ ረመዳን አንዴ እሺ ቀጥል። እየተውን ነው መወያየት ያለብን፣ ለመግባባት እየተውን ነው መነጋገር ያለብን እንጂ በደንብ ጨብጠን ከያዝነው አይመጣም። እና ይሄን ትተን አሁን ወደ ዋናው ርዕስ ስንመጣ ባልና ሚስት መሃንን ማግባት አይቻልም የሚል እስልምና ይቻላል የሚል እስልምና የለም። ነብዩ ግን የከለከለው አለ አይደል? ቅድም የገለጽከው ሐዲስ ልንገርህ፣ ተዘወጁል ወሉደል ወዱድ ነው የሚለው። የምትወልድና የምትወደድ ሴት አግቡ። በምን ይታወቃል ቢባል በዘሯ ይታወቃል። በዘሯ የወላድ ዘር ከሆነች አግቡ። ይሄ ማለት የወላድም ዘር ሆኖ መሃል ሊፈጠር ይችላል። የሚታወቀው ቅድም ወንድም እብኑ አሊ ሲልህ እንደነበረው ከግንኙነት በኋላ ልትወልድ ላትወልድ ትችላለች። በመረጃ ነው የምነግርህ፣ በቁርአን መረጃ ሊላሂ ማ ፊ ሰማዋቲ ወልአርድ የሀቡ ሊመን የሻእ ዙኩራ፣ ለፈለገው ወንድ ይሰጣል፣ ለፈለገው ሴት ይሰጣል። ወይም ደግሞ ወንድ ሴት እያደረገ እያቀላቀለ ይሰጣችኋል። ወየጅዐሉ መን የሻኡ ዐቂማ ይላል። የፈለገውን ደግሞ መሃን ያደርጋል አላህ ብሏል። ስለዚህ መሃንነትም ተፈጥሮ ነው። ሴትዮዋ ፈልጋ የምታመጣው አይደለም። እንቀበላታለን እንጂ መሃን ካልሆነች ብለን ካልወለደች አንፈታትም። ስለዚህ ሰይድ ኡስታዝ ዋናው ታዲያ መሃንንም የሚሰጠው እርሱ ሆነ ልጅም የሚሰጠው አላህ፣ ወንድንም ሴትንም ልጅ የሚሰጠው አላህ ከሆነ ቀድር ደግሞ ያምናሉ እርሶም አይደለ? ቀድር ከሆነ ደግሞ ስለዚህ ነገሮች በጊዜው የሚሆኑ ናቸው እንጂ አስቀድመን የምናውቀው አይደለም አይደለ? እሺ እንዲያ ከሆነማ አግብቻት የሚሰጠው እሱ ከሆነ ካገባት በኋላ ይስጠኝ እንጂ ለምንድን ነው ታዲያ እችኛዋን የምትወልደውን አግባ ማትወልደውን ከማትወልደው ብሎ አስቀድሞ መናገር ለምን አስፈለገ? ጥሩ፣ ምክንያቱም እዚሁ ላይ መልሶ አለ። ኢኒ ኡካሲሩ ቢኩም ልኡመመ የውም ልቅያማ፣ ከነቢያቶች ብዙ ህዝብ ያላቸው ሆኜ ነገ መቅረብ ስለምፈልግ ተዋለዱ ተባዙ ስላልኳችሁ የምትወልድ ሴት አግቡ። ይሄ ነው መፍትሄው። ካልወለደችሳ ምንም ችግር የለም። ስለዚህ እንደዛ ከሆነ ኡስታዝ ልጅ የሚሰጠው እንትን ለማለት አላህ አይደለማ ወንድና ሴት የሚሰጠው ልጅ መሃን የሚያደርገው እንደዛ ከሆነ ራሱ መሃን አድርጎ ከዛ ደግሞ ከመሃን ይልቅ የምወልደውን አግቡ ካለ እችኛዋን እየበደላት ነው፣ እየጎዳት እኮ ነው። ለምን? እሺ ልጨምርልህና ቅድም ያነሳው ነበር። ለምሳሌ ዘከሪያ ወይም ዘካሪያስ ልትለው ትችላለህ። መቼ ነው ልጅ የተሰጠው? እሱማ ሌላ አርጉመንት ነው። ሚስቱ ምንድን ነበረች? መቼ አገባ? ሚስቱ ምንድን ነበረች? ኦኬ ዘካሪያ ኦኬ እሷ ማን ነበረች? ምንድን ነበረች ሚስቱ? መሃን ነበረች፣ ወለደች እኮ። እኔም እያልኩ ያለሁት እኮ እሱን ነው። መሃን መሆንን እስልምና አይጠላም እኮ እያልኩ ያለሁት ኮንትራዲክት ያደርጋል ከነቢያችሁ አስተምሮ ጋር። እንደዛ ከሆነ እያልኩ ያለሁት ጸሎት ማድረግ ነው ያለበት ልጅ እንዲያገኝ እንጂ መሃን ይልቅ የምትወልድን አግባ ብሎ ሪከመንድ ማድረግ የለበትም። እንደዛ አይነት መመሪያ መስጠት የለበትም። መሐመድ እኮ ሊያገባ ሲል የነበረውን ሰው ነው እንዳታገባ ብሎ የከለከለው ነው። መመሪያ አይደለም፣ ትእዛዝ አይደለም። ኦፕሽናል ማድረግ ነው። ይህ ምርጫ ነው። ሌላ እክትያር ይባላል። ያዘ አይነት ነገር ሴት ስናገባም ቢሆን ሴት እኮ መምረጥ እንችላለን።
ሴት ለማግባት ሰውየው ከለከለው እኮ 3 ጊዜ እኮ ለአግባ ወይ ብሎ ሲጠይቀው እኮ ነው የምትወልድ አግባ ብሎ እኮ ነው የከለከለ እንትን ያደረገው እኮ አይደል ነው። ሐዲሱን የኛውን ላይ ተመሰረተ። እሺ ቀጥላ እንደ ምናልባት ኡስታዝ እንግዲህ ልጅቷን ወዷታል። ከዛ በኋላ 2 3 ነው መጥቶ መሐመድን የጠየቀው የነበረው ማለት ነው። ለአግባትን እያለ ሲጠይቀው መሐመድ 3 ጊዜ ከልክሎ 4ኛ ላይ ምን አይነት ሴት ማግባት እንዳለበት ነው የነገረውና ሜቢ ላንብብሎት። a man came to the messenger of Allah and said, I have found a woman who is from a good family and of a good status. ለመሐመድ ምን ይለዋል? አንድ ሰው መጥቶ አንዲት ሴት አግኝቻለሁ ከጥሩ ቤተሰብና ከጥሩ ሁኔታ ላይ ያለች ሴት ነች። but she does not bear a children. ነገር ግን ልጆች መውለድ አትችልም። should I marry her? ለአግባትን ይችን ብሎ ይጠይቀዋል መሐመድን። he told him not to. መሐመድ ምን አለው? እንዳታገባት አለው። እንግዲህ ጥሩ ቤተሰብ ነው ያላት፣ የሷ ሁኔታም ጥሩ ነው። ስለዚህ ፈልጓታል ማለት ነው፣ ወዷታል። ነገር ግን መሐመድ ከለከለ። then he came to him a second time. ሁለተኛ ጊዜ ደግሞ መጣ እንደገና ወደ መሐመድ ማለት ነው። and he told him not to marry her. ከዛ በኋላ መሐመድ አሁንም ምላሹ እንዳታገባት የሚል ነው። then he came to him a third time and he told him not to marry her. ሶስተኛ ጊዜ መጣ። ስለወደዳት ነው 3 ጊዜ መጣው አይደል? አንዴ 2 3 መጣ። ሶስተኛም ጊዜ ሲመጣ መሐመድ እንዳታገባት ብሎ ከለከለው። ከዛ በኋላ መሐመድ ምን ብሎ መከረው? marry the one who is fertile and loving. ማግባት ያለብህ የምትወልድና የምትወልድ ነው ብሎ መለሰለት ማለት ነው። ስለዚህ 3 ጊዜ ከለከለው እንዳለ ሆኖ ከዛ በኋላ 3 ጊዜ ነው የከለከለው። በአራተኛው ግን እንዲያገባ የነገረው የምትወልድና የምትወደድ ሴት መሆን እንዳለባት። ስለዚህ በግልጽ ሁኔታ መሐመድ ያንን ላግባ ወይ ብሎ ሲል አታግባ ነው ያለው አይደለ? አሁን ሰውየው ትእዛዝ የሚባል ነገር እንለያ። ይሄ መጥቶ እያማከረ የምትሰጠው ምክር ነው። አንተ ምን የምንሰጠው ምክር ነው እንጂ ይሄ ትእዛዝ አይደለም። ሰውየውን ቀጥታ ሄዶ ነብዩ ሰለላሁ ዐለይሂ ወሰለም አላዘም። ሰውየው መጥቶ ጠየቃቸው፣ አማካሪ እያማከረ ይመክራል። አዎ እያማከረ እኔም በሆነ አንተም ብትሆን እንደ ሴት የሚያማክራት አለ። አታግባ እኮ አልተባለም። እንዳታገቢው የሚል አለ። አልተባለም። ሐናን አልተባለም። የሚሰማንም የለም ሲጀመርም ካስከ አሁን ሐናን ይኸውልሽ ነገሮችን ወደ ግል አትወሰጃቸው። አንቺ እስልምናን ስላልወደድሽው ስላልፈለግሽው ወይም ምርጫ እንሆን እንጂ አሁን ምን መሰለሽ፣ አሁን ነገሮችን በእስላም በክርስቲያን እንደምንም እኛን ደግሞ እንደ ሴትነት እንደ ማማከርም በለው እንደምንም የለም አይደለም እኮ። ይኸውልሽ አሁን እስልምና በድሎኛል የማለት መብት አለሽ፣ አንቺ ትችያለሽ። ሁሉንም ግን አይደለም እንዴ። ክርስትና በድሎኛል፣ ቆይ ልንገርሽ፣ ክርስትና በድሎኛል ማለት እችላለሁ እኔ። ሁሉንም ላይሆን ይችላል። አንዳንድ ጊዜ የኛን ፍላጎት ብቻ ሃይማኖቱ ላይ ህግ አድርገን ማስቀመጥ የለብንም። ህግ ይቀመጣል፣ ፍላጎት ደግሞ ህግ መከተል ወይም ህግ መጣስ ሌላ ጉዳይ ነው። እኛ እኮ ማለት የተከለከልነውን በመስራት የምንታወቅ ነው። የሰው ልጆች ስንባል ፍላጎታችን ነው የምንከተለው። ህጉ ግን ይቀመጣል። አታመንዝር ብሎን የምናመነዝር ልንሆን እንችላለን። አትስረቅ ብሎን የምንሰርቅ ልንሆን እንችላለን። እሱ የሰው ባህሪ ነው። እኛ እያወጋን ያለነው ሴት እንዴት አታገባ ይባላል? ከአንድም 3 ጊዜ ቆይ ነው አይደለም። ህግ ላይ ከሆነ የምናወራው ይሄ ህግ መታየት ያለበት ሰውየው መጥቶ አማከራቸው፣ መልስ ሰጡት። መልስ የሰጡት ሴትዮዋ ታውቃለች። ሴትዮዋ ወይ አግብታ እማትወልድ መሆኗን አረጋግጧል። ባገባት ምን ችግር አለ ብሎ ጠየቀ። እሳቸው አታግባሉት። ኋላ ላይ ማግባት ያለበት የምትወልድ ነው አሉት። ይሄ ለሰውዬ የተሰጠ ምክር እንጂ አምር ሊሉ ጁብ የሚባል አለ። ታውቃለህ እፎይ፣ የሚያስገድድ ህግ አለ፣ የማያስገድድ ህግ አለ። ምርጫ አሁን ይሄ ኦፕሽን ነው እንጂ ግዴታ አይደለም እያልናችሁ ነው። በእስልምና ግዴታ የምትወልድ እንጂ እንዳታገባ የሚል መርህ በእስልምና ውስጥ የለም። አፋችንም ሞልተን የምንናገሩ። በምርጫ ግን ከ1000 ብር 1 ሚሊዮን ይሻልሃል፣ ይቻላል። እንደዚህ ኡስታዝ መሃን አግቡ የሚል ትእዛዝ አለ መሐመድ ያዘዘበት።
መሀን አታግባ የሚል ትእዛዝ አለ። ከአንድም ብዙ ቦታ ላይ አለ። መሀን አግባ ብሎ ያዘዘበት አለ መሐመድ። ትእዛዝ አይደለም ይሄ ራሱ። እሺ ልቀጥል። ዑመር የማትወልድ ሴት ከምንጣፍ አትሻልም ብሏል አይደለ ዑመር? እሺ ስለዚህ ማትወልድ ሴት ከምንጣፍ ማትሻል ከሆነ እኔ ከምንጣፍ ማትሻልን ሴት እንዴት ነው ወንድ ሊያገባ የሚችለው? ጥሩ። አሁን ይሄ የዑመር ብን ኸጣብ አባባል ማትወልድ ሴት ከምንጣፍ አትሻልም ያለበት አገላለጽ ምንድን ነው የሚለውን ነው እንጂ ምን ወስደው መሀን ማግባት ወይም ማትወልድ ሴት ማግባት አይቻልም የሚያስብል ህግ የለውም ነው። በቃ ማን ይከለከለ? ማትወልድ ቆይ ኡስታዝ ቤቴ ውስጥ ጫማዬን የምጠርግባት አይነት ቆሻሻ ከሆነች ከሱ ጋር የምትነጻጸር ከሆነች ማትወልድ ሴት ባይዘው አልከጣብ ሁለቱም መሀን ሴቶቹ ሚስቶቹ ፈጥ አባሯቸዋል። አታስፈልጉም ማወልዱ ከሆነ ብሎ ሸይቷቸዋል። ስለዚህ እንደዛ ከሆነ ማትወልዱን ትሰራላችሁ እያለ እሱ የሚያባረር ከሆነ ከዛም ደግሞ ከምንጣፍ አይሻሉም ካለ እኔ ከምንጣፍ ጋር የምጠርግበት ማትሻል ከሆነ በመጀመሪያውኑ ለምን አገባታለሁ ነው የኔ ጥያቄ። አዎ አለማግባት ትችላለህ። ኡስታዝ ቆዩ ኡስታዝ አፎን እፎይ አንተ ለመቀበል ሳይሆን እንደ ሐዲሱ እየሄድክ አይደለም። ከምንጣፍ እንደማትሻል አድርገህ ከወሰድከው አው በለው። ማትወልድ ሴት አትወልድም። እንደ ሰውኛ አሁን ወደ ፖይንቱ መፍትሄው ምን ያመጣል በእኛ ላይ መገለጥ ለሚለው አንተ የምትናገረው ንግግር በሴቶች ላይ ሴቶችን ተሰሚነት ልታገኝ ሊሆን ይችላል። አለቀ። ሐዲሱን ሲነግርህ ኡስታዙ አንተ ወደ ከምንጣፍ ጫማን ከምጠርገው በታች ካደረጋት ማስጠረግ የለብህም። ይሄን አባባል እንደ ሐዲሱ ነው መረዳት ያለብህ። አንድ ሁለተኛ የዚህ ግሩፕ ዲሲፕሊን የተከበረ ሙስሊም የተከበረ ነው፣ ኦርቶዶክስ የተከበረ ነው። ተከባብረን ማለት ኮሜንት ላይ ሚሳደብ ስድብ አስወግድ። ሞዴሬተሮች ኮመንት ላይ ይቅርታ፣ እንዴሽ ሞዴሬተሮች ኮመንት ስለማ ላይ ነው ይቅርታ፣ ማይሆን ነገር የሚጽፉ ካሉ ሚዩት አድርጓቸው፣ ከኛም ከነሱ። እሺ ቀጥሎስ? ችግር የለም። እና ወደ ዋናው ነጥብ ስንመጣ መሀን ሴት ማግባት አይቻልም የሚል የእስልምና ህግ የለንምም፣ እያገባንም ነው። የማያገባም አግብቶ መሀን ቢሆን ፍታ የሚል ህግ የለንም በመሀንነት። ቅድም እነ እብኑ አሊ እንዳሉት መጨመር እና አብዱ እንዳሉት መጨመር የሚቻልበት አንዱ ምክንያት የሚወዳትን እሱም ብላ የተቀመጠችው መሀን ሴት መውለድ ማትችል ሲሆን ተጨማሪ ሴት ማግባት ይችላል ማለት ነው ከፈለገ። ስለዚህም መሀን አታስፈልግም የሚል እስልምና የለንም። ከእስልምና ህግ ከሆነ የምናወራው የለም። እስልምና መሀናትና ፍታ ያለ መመሪያ የለንም። ማንን ላግባ ብባል ግን እኔም አሁን ልጅን አይንህም በአይንህ ማየት ከፈለክ የምትወልድ ሴት አግባ ብሎ መምከር ሰብአዊነት አስተሳሰብ ነው እንጂ መለኮታዊ ህግ ሆኖ ያለ ወላድ ሴት መሀን እንዳታገቡ የሚል የለም። አንደኛ ቀደም እንዳሉት አትታወቅም። ሳትገባ መውለድ አለመውለዱ አይታወቅም። ግን ሰይድ ቀደም ኡስታዝ ምን ብለውናል? ያንተ ልጅ መሀን ሆና ባል ቢመጣላት ትመክረዋለህ እንዳታገባት ብለህ? በምን አውቃለሁ መሀን መሆኗን? ቅድም ብለዋል። የወሊድ ይታወቅ በምን ታውቂያለሽ? መሀን ብለዋል እኮ በዘሮቿ ተናግረሃል። እኔ ወልዳለሁ አለችኝ እኮ እፎይ። አሁን አንተ ወልደሃል አይደል? ያንተ ልጅ አሁን የሚገመት እሺ ቶ አንዱ አታውቅም እንበልና በዘሮቿ ይታወቃል አሉ። ካልወለዳች ብያለሁ እፎይ። በዘሮቿ ይታወቃሉ አልኩኝ አይደለም? እንደማመጥ እንጂ ኦኬ ኡስታዝ ይቅርታ። ካገባት በኋላ በቃ አላወቅም ዳርከው ምናምን አይደለ? ከዛ በኋላ አለመውልዷን በደንብ ስታቅ ወደሱ ሳይድ ታደላለህ። በቃ ማትወልድናት ወደ አለለም ልጅ ጎበስ በቃ ለምን አትልም በእኛ? እሺ ለምን? ስለ ፍቅር የሚያውቀው እሱ ነው። ስለ ፍቅሯ የምታውቀው እሷ ነች። እንዴ መሐመድ እኮ እንትን አለ እዚህ ጋር
መሐመድ ደግሞ አላለም። ይኸው የማትወልደውን ሳይሆን የምትወልደውን አግባብ እሷን አታግባ ብሎ እኮ አለው። ከጋብቻ በፊት መምከር ይቻላል። አሁንም ቢሆን ያላገባች ሴት መሀን መሆን አለመሆኑ አይታወቅም። እዚህ ጋር ሸወዱ። ቀደም ምን አሉ? ሐናን ስጠይቆት ልጆትን መሀን ከሆነች አታግባ ብለው ይላሉ ወይ ሲባሉ በምን አውቃለሁ አሉ። ይኸው የእኛውን ስናመጣ ደግሞ ከጋብቻ በፊት ከሆነ ይቻላል አሉ። እሺ ከጋብቻ በኋላ ሲባሉ ደግሞ አይመለከተኝም አሉ። አሁን ሁለቱም ራሱ ረመዳን ወደ ሰው ስታመጡት ረመዳን አንዴ ጠብቀኝ። መውለዷን ማላቅ ከሆነ አላገባትም። ግልጽ ነው። መጀመሪያ ባቅ ኖሮ ግልጽ እኮ ነው። ሐዲሱ ግን ያስቀመጠው ሌላ እንደ ሰውኛ ሐዲሱ በእኛ ላይ ስትጠይቅ ማውለዷን ማታወራንኩ መምከርና ለመምከር ላይ ወደምትወይተናል እኮ ቆይ ሐናን እኔ የጠየቅሽኝ ጥያቄ ግልጽ መሆን አለበት። አንዳንድ ጊዜ ንጹህ ሆነን እያወራን መስሎን ነው እኛን ፎይ ጋር መማመሸው የምንነጋገረው። በእርግጠኝነት ምንድነው አንዴ ክሊር ለማድረግ ሐናን ስጠይቆት ልጆትን መሀን ከሆነች አንድ ሰው ቢጠይቆት ሪከመንድ ያደርጋሉ ይመጣሉ ያግባብለው ሲባሉ አላቅም አሉ። ረመዳን ደግሞ መሀን ሆኖን ካወሱ አይደለም። እሺ እኔ ባለቤቱ ስላለሁኝ የተረዳሁትን ጥያቄ እና የሰጠሁትን መልስ መድገም እችላለሁ። እኔ ልጅ ካለኝ ወይም እፎይ ልጅ ካለው እሺ ቆይ እንጂ እፎይ አንተም ልጅ አለ እኔም ልጅ አለ ሐናንም ልጅ አላት። ወላድ ከሆንን እሺ ምሳሌ ነው። አይዞሽ ኑርሽ ችግር የለውም ማለት ሰጠኝ ልጅ አለን ብለን ብንወስድ ነው ማወራሽ። ልጆቻችን ምን ተብሎ ይታሰባሉ? የወላድ ልጆች ስለሆኑ ይወልዳሉ ተብሎ ይገመታል። በዚህ ነው የማስቀምጠው። እቺ ሴትም እኮ ተፈጥራ ወይም በቅላ አይደለም። የወላድ ቤተሰቦች ልጨርስ መሐመድ አውቆ ግን አታግባር ማለይ ብሏል። ልጨርስ እንጂ ይሄ ጥያቄ ግን የኔን ልጨርስና ወደ ሐዲሱ እንሄዳለን። ሐናን የጠየቀችን ጥያቄ ነው ማለት የኔ ልጅ እኔ ወላድ እስከወለድኳት ድረስ የኔም ልጅ ትወላለች ተብሎ ነው ተስፋ የሚደረገው። አገባት አልሽ። ካገባት በኋላ የጠበቅነው አልሆነም። መሀን ሆነችን በል ከዛ ይሄ ባልየው ነው ቢፈልግ ይዞ መቀጠል ቢፈልግ የምትወልድ ሴት ፈልጋለሁ ብሎ ሌላ ማግባት ተጨማሪ ማግባት ካልፈለገ እሷን መፍታት ይሄ ባልና የሚስት ጉዳይ ነው። በቃ ይሄ ነው መልሴ። እንደ አማካሪ ብለህን እኮ አውርተሃል። እንደ ምክር ነው በሚለው በእኛ በእስልምና ይኸውልሽ፣ በእስልምና አባት በልጁ ትዳር ገብቶ አይመክርም። በቃ ሲጠየቅ ብቻ ሐሳብ ይሰጣል። ባልና ሚስት ላይ የሆነ ሰው መከረው እንበል ምን ይሰማሃል አንተ? ለምን መከረ ብለህ እዛ ሰው ጋር አትጋጭም? መብቱ እኮ መብቱ ነው። መፍታት ይችላል። ደርቦ ማግባት ይችላል። ይዞ መቀመጥ ያኛው ሰው ከዛኛው ሳይድ እኮ ነው እኔ የማወራ። ሌላ ሰው መከረው ያናን ሰውኛ አንተ እንደ አባትነት ምን ይሰማሃል? አንተ ለማለት ሞክሪ ሐናን ይበቃሽና እኔ ኡስታዝ ምናልባት ኡስታዝ ቅድም ምናልባት የዘካሪያና የኤልሳቤጥ ታሪክ ቁርአን ላይ አለ ኡስታዝ? የዘካሪያና የኤልሳቤጥ ታሪክ ቁርአን ላይ አለ እንዴ? ዘክሪያ በእኛ አላው ቁርአን ላይ አለ። ሚስቱ ያው መሃን መሆኗን ይናገራል እዛ ጋር። አዎ ወምራአቲ ዓቂር ይላል። ሚስቴ ተስፋ ቆርጣለች መውለድ አትችልም ይላል። ኦኬ። ስለዚህ ይሄ ታሪክ ታዲያ ለእናንተ ምን ለማስተማር ነው የተቀመጠው? አንድ ሴት አትወልድም ብላችሁ በላዩ ላይ ሌላ ማግባት ይቻል ከሆነ እዛ ጋር ለምን ተቀመጠ? አላልንም እኮ ያው ዱዓ ተደረገ አይደል? ጸሎት አደረገ ዘከሪያ። እኔም አደርጋለሁ እኮ እንዲሰጥ ተስፋ መቁረጥ የሚባል ነገር የለም። በጣም ጥሩ። እንደዛ ከሆነ መሃን መሆኗ የእሷ መሃን መሆኗ ምንም ችግር የለውም ማለት ነው። ችግር የለም። ቆይ አንድ ጊዜ ልናገር። ምክንያቱም እሺ እንትኖቹ ይለፉ። እሺ ስጦታ የምትሰጡ በጣም እናመሰግናለን። እሺ ለማንኛውም የዘከሪያና
ቤት ታሪክ ለእናንተ ማስተማሪያ ከሆነ አንድ ሴት አልወለደችም ተብሎ በእሷ ላይ እሷን ፈቶ ወይም በእሷ ላይ ሌላ ማግባት ትክክል አለመሆኑን የሚያሳይ ይመስለኛል። ምክንያቱም እሷ የመውለጃዋ ጊዜ አልፏል። እሷ ስላልወለደች በእሷ ላይ ሌላ አላገባባት። በዱዓ እስከ መጨረሻው የመውለጃዋ ጊዜ አልፎ እስከ መጨረሻው በመጠበቅ አምላክ ልጅ እንደሚሰጣቸው አሳይተዋል። እርስዎ ቅድም ሲናገሩ ወይም ሌሎችም ሲናገሩ እኛ 2-3 የምናገባው አንዷ ካልወለደች ሌላዋ እንድትወልድ ነው ብለው ሲናገሩ ሰምቼ ነበርና ይሄ ታሪክ እናንተን ካላስተማረ ቁርአን ላይ ለምንድን ነው የተቀመጠው? ምን ተምራችሁ ነው እናንተ 2 አንዷ አልወለደችም ብላችሁ ደግማችሁ በሷ ላይ ሌላ የምታገቡባት ለምንድን ነው የሚለው? እሺ ጥሩ ጥያቄ ነው ቢኒ። የምሰጥ መልስ መሰለ አለማግባት ይቻላል። አለማግባት ይቻላል። እማላገባ በሚሆንበት ሰዓት ልክ እንደ ዘከሪያ እኔም ዱዓ ነው የማደርገው። ባይሰጠኝም ምንም ችግር የለውም። ልጅ ከፈለግኩና የልጅ ምኞቴ ከጨመረ ነው ወደዛኛው አማራጭ የሚሄደው እንጂ የኔ የሚሻለኝ እቹ ሚስቴ ጋር እንደ ዘከሪያ መቀጠል ከሆነ እችላለሁ ማለት ነው። እስልምና ይሄንን የማይከለክልም። ማግባት ግዴታ ስላልሆነ ሁለተኛ ሶስተኛ ማለት ነው ኦፕሽን ነው፣ ምርጫ ነው እንጂ ግዴታ አይደለም። ስለዚህ እንደሷ እኔም እኖራለሁ ማለት ነው። ሳልወልድም ቢሆን እሞታለሁ ማለት ችግር የለውም። ግዴታ አይደለም መውለድ። ይሄን አስተምሮ የዘከሪያን አስተምሮ መሐመድ ያውቀው ነበረ እንዴ? እሱ አይደል እንደ ቁርአን የነገረን በደንብ እንጂ። ታዲያ ካወቀው ይሄን ታሪክ እያወቀ ለምንድን ነው ታዲያ ምንድነው ሊያገቡ ሲሉ የሚወልዱ ሴቶችን እንጂ የማይወልዱ ሴቶችን ለምን አታግቡ አለ መሐመድ? ምክንያቱም ልጅ የእግዚአብሔር ስጦታ ከሆነ እንደ ዘከሪያ አብሮ ዱዓ በማድረግ አብሮ በመቆየት ልጅ ስለሚገኝ ማለት ነው። ቢኒ እኔም መጥቼ ቢኒን ጎረቤቴ ነህ ወይ ጓደኛዬ ነህ፣ 2 ሴቶች 3 ሴቶች 4 ሴቶች ነው። የእርሶ ምክር እና የመሐመድ ምክር አንድ አድርገው አይወሰዱ። የእርሶ ምክር ልጠይቅህ እንጂ አይደለም ልጠይቅህ። እኔ መጥቼ አንተን እንደዚህ አይነት ሴት ላግባ ብለህ አይ ምን ልትለኝ ትችላለህ? የታየህን መምከር የሚሻለኝን ይሄ ይሻልሃል ብለህ መምከር ወንጀል ነው ወይስ ህግ ነው? ምርጫ ነው? የምትወልድ ብታገባ ጥሩ ነው፣ የምትወልድ አግባ፣ መሃን አታግባ። መሃንነቱን ወግ ያመጣው ራሱ ነው። አትወልድም ያለው ራሱ ነው። ያቃታል። መረጃው የሱ ነው፣ እሳቸው አይደሉም። መሃን ናት ላግባት ወይ ሲል የምትወልድ አግባ ምክር ነው እንጂ ግዴታ አይደለም። እስልምናው ግዴታ አላደረገም ነው። ምናልባት ቆይ ዴቪ ምናልባት እኔ እንደ ሰውነት እንደዛ ብዬ ልናገር እችላለሁ። መሐመድ ግን ከልብ ወለዱ አይደለም የሚናገረው። ምናልባት የእሱ ምክርም ደግሞ በቢሊዮን የሚቆጠር ሰዎች የሚሰሙት ብዙ ኢምፓክት ያለው ስለሆነ ልክ እንደ ማንኛውም ሰው አድርገው ባይወስዱብኝ ጥሩ ነው። እንደዛ ብለው እንዳይወስዱብኝ እፈልጋለሁ። ምክንያቱም መሐመድ ከልብ ወለድ ስለማይናገር ምክሩም ደግሞ ለብዙ ሰዎች መመሪያ ሆኖ ስለሚቀርብ ማለት ነው። በሐዲስ ተጽፎ ሰዎች እያነበቡት ስለሆነ ማለት ነው። ስለዚህ ያው መሐመድ ይሄን የቁርአን ክፍል አንብቦ ከሆነ የዘከሪያ ታሪክ እውነት ነው ብሎ የሚያምን ከሆነ አንድ ሴት ባለመውለዷ ምክንያት እንዳትገባ ምክር መስጠቱም ወይም ትእዛዝ መስጠቱም አታግባ ብሎ ትእዛዝ መስጠቱም ትክክል ነው ወይ? ምክንያቱም ልጆች የእግዚአብሔር ስጦታ ከሆነ አብሮ ከሷ ጋር በመሆን ዱዓ በማድረግ ልጅ እንደሚገኝ ስለሚታወቅ ማለት ነው። ስለዚህ የቁርአኑ ጥቅም ለመሐመድ ምንድነው? ለእናንተስ ምንድነው? የቁርአኑ ጥቅም ሙሐመድ ሰለላሁ ዐለይሂ ወሰለም ያመጡት ስለሆነ ከሳቸው በላይ ማንምም ቁርአንን የሚያውቀውና የሚሰብከው ስለሌለ እኛ ከሳቸው በላይ ልንረዳ የምንችልበት ምንም ችሎታም አቅምም የለንም። ከሳቸው በወሰድነው መሰረት ግን ሁሉም አሁን እዚህ ላይ ቁርአን ላይ የምንረዳው ነገር እንደ ዘከርያስ ዝም ብሎ ሚስቱን ይዞ ዱዓ እያደረገ ቢሞት አንድ ሰው ወንጀለኛ አይደለም። ወይም ግዴታ የምትወልድ ማግባት አለባችሁ ብለው የኛ ነብይ አላዘዙንም በእርግጠኝነት እያልኩ ነው። ምክር ግን ከሆነ ቢመከር ይሄ ነው። ሀብታም ብትሆን ምሳሌ ልስጥህ፣ ሀብታም ብትሆን ጥሩ ነው። ለመክበር እንደዚህ ብለህ ነግድ ስላልኩ ሀብታም አትሆንም አንተ። ምክር ግን ጥሩ ነው። ባቡን ይሄንን ክፍል እዩት እስኪ። ባቡ ከራህየቱሽ በተጨማሪ ደግሞ ዓቂም ይላል። የነብዩ መሐመድን ኡመት እኛ ደግሞ እድሜያችን እዛ ጋር እንመጣለን። ቆይ ረመዳን አንዴ ባቡ ከራህየት ተዝዊጂ አልዓቂም ይላል። ምን ማለት ነው? የሚጠላ ነገር ነው። ሌላ ሰው የሚናገረው የሚጠላው
ለኔ ካልተፈቀደ ምን ነው የሚጠላው? ለኔ ተፈቅዷል፣ ግን መጀመሪያ ሌላ የሚናገር ስላለ ነው እኮ። የአቂም ምንድነው? ለአቂም ይጠላል። ከራህየቱ የሚጠላ መሆኑን የሚነግር ነው። ምንድን ተዝዊጅ ማግባት ማነን አላቂም መሃን የሆነች ሴት ማግባት የሚጠላ መሆኑን ነው የሚነግረን ማለት ነው። ስለዚህ የሚጠላ ከሆነ የሙሐመድ ሚስቶች ያልወለዱት መሃን ሆነው ነው ወይንስ መሃን ሳይሆኑ ናቸው? ሙሐመድ መሃን ሆነው ነው? መሃን አይደሉም እሳቸው። አይሻ መሃን አይደሉም። ለምን ወልደዋል? ወልደው ስለሚያውቁ ነብዩ ሰለላሁ ዐለይሂ ወሰለም መሃን አይደሉም። አይሻ ወልዳለች? ሚስቶቻቸው አልወለዱም። ለምን? አይሻም ህፃን ነበረች። እሳቸው ሲሞቱ እንኳ ገና የ18 ዓመት ወጣት ነበረች እኮ። ህፃን ነው ያልወለደችው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ወልደዋል። ታውቃለህ? ከአዲሶቹ ሚስታቸው ኢብራሂም የሚባል ልጅ ወልደው ሞቶባቸዋል። ሐሚት አለበት እሱ። እሱን ለጊዜው እንያዘውና ችግር የለውም። አይሻ ኸዲጃ ላይ ብዙ ልጆች ወልደዋል። የኸዲጃ ሐሚት አለበት፣ እሱንም እንያዘውና አይሻ ለምንድን ነው ያልወለደችው? እሺ ከኸዲጃ ስንት ልጅ ነው የወለዱት? ብዙ ናቸው፣ ሴቶችም ወንዶችም 8 7 9 እንደዚህ። ኦኬ ኸዲጃ ስንት ዓመት ነበር መሐመድ ሲያገባት? ስንት ዓመቷ ነበር ኸዲጃ? በ25 ዓመት ቢያንስ ትልቅ ናት እሷ ደግሞ 40 ምናምን። ስለዚህ በ40 ዓመት ውስጥ 9 ልጅ እንዴት ነው እሱ ከዛ በኋላ ልወልድ የምችለው? አሁን እኮ ፎይ ማን አይመጣም ኡስታዝ። ለዚህ እኮ ነው ያልኩት። ቆይ አይነፋም። እሺ አይነፋ ችግር የለም። ስማኝ፣ ምክንያቱም ሴት ልጅ ከ45 ዓመት በኋላ እኔ ልቀበል፣ አንዳንዴ ልቀበል፣ እንደ ሰው ነው የማወራህ። እንለፈውና እሱን አንተ ካልተመቸህ አንዴ እኔ ፖይንቴ ስላልሆነ ለጊዜው እሱ አይሻ ለምንድን ነው ያልወለደችው? መሃን ነች ወይንስ ህፃን ስለሆነች ነው አይሻ ያልወለደችው? በቤተሰቧ ካየን ዑመር ወላጅ ነው አባቷ አይደለ? አይሻ አልወለደችው። እሺ ልመልስ እኮ ነው። ኸዲጃን ያገቧት ነብይ ከመሆናቸው በፊት ነው። የወለዱትም ነብይ ከመሆናቸው በፊት ነው። ነብይ ከመሆኑ በኋላ ግን ለነብይ ልጅ አላህ መስጠት አልፈለግም። ምክንያቱም እንዲወርሱ አይፈለግም፣ ነብይነት ስለማይወረስ። በዚህ ምክንያት ነው እንጂ ሴቶቹም መውለድ ይችላሉ፣ ነብይ ሰለላሁ ዐለይሂ ወሰለም ማስወለድ ይችላሉ። ጥያቄ አለኝ። ዳዊት ነብይ ነው ነብይ አይደለም? ነው። ታዲያ ሱሌማን ልጁ ነብይ ልጅ አይደል እንዴ? መውረስ ስለማይቻል በነብይነት ያሉት። እሺ ዳዊት ሌሎች ልጆች ነበሩት አይደል እንዴ? ነብይ ያለው ነው። ህግ እኮ በየዘመኑ ነው እንጂ የሚያገለግለው። እኛ አሁን ስለ ዳውድ የምናውቀውን ህግ ወይም 100 ሴት ያገባለ ብለን 100 ማግባት እኮ አይቻልም። አሁን የድሮ ህግ እኮ አሁን አይሰራም። ስለዚህ ምንድነው ታዲያ ነብይ ስለሆነ ልጅ አይሰጠውም? ፖይንቱ ብዙም አልገባኝም። ፕላስ እሺ ለምን ሴት ልጅ አይሰጠውም? ከዛ ነብይ ከሆነ በኋላ እሺ ሴት ልጅ እኮ ፋጡማ አለች እኮ እንጂ ኢብራሂምን ስለምን ከሆነ በኋላ መቼ አደገ? ሞቷል እኮ ኢብራሂም ሞቷል። የገደለበት ኢብራሂም ሞቷል። ኢብራሂም አሁን የኔ ጥያቄ አይሻ አልወለደችበትም። የኔ ፖይንት አይሻ አልወለደችበት ምክንያት። ስለዚህ አላህ ለእርሱ አባባል ሞቱ እኮ በ18 ዓመቷ ነቢይ መሐመድ ሞቱ እኮ። እስከ 18 ዓመት ለምን ሳትወልድ? እፎይ ግን በነገርህ ላይ ፋጢማም ደግሞ አለች እኮ። ፋጢማም ብቻ ሳትወልድ ሌሎች ጋር እንሄዳለን፣ ብዙ ናቸው። ጀዋሪያም አለች። ለምን እንዳልወለደች ተግባባ ነው። ቆይ ፕሊስ ቆይ ሰይድ አንዴ ልመልስ። ቆይ አንዴ እሺ፣ ቀጥል መልስ። አይሻ ለምን አልወለደችም ነው አይደለ ጥያቄው? ያልወለደችው አላህ ስላልፈቀደ ቀደር ስለሆነ ነው።
አላህ አላሸውም። በቃ እንድታገባ እንድትወልድ አልፈለገም። ይሄ እሱማ ስለዚህ ቀድሮ መሃን አድርጓን ነው ማለት ነው። እሷ መሃንም አልሆነችም። በቃ እንድትወልድ አላህ አልፈቀደም። መሃን አልሆነችም ስትል አይሻ ወልዳለች። ከዛ በኋላ አይሻ እንድትወልድ አላህ አልቀደረም። መሃን አልሆነችም ስትል ወልዳለች ወይ? ከዛ በኋላ አላገባችማ። ነብዩ መሐመድ እንዳታገባ ደግሞ የከለከላት ማን ነው? የነብያት ቁርአን ነው። አላህ ነው። አላህ ነው። ቁርአን ነው። እንዳወልድም አደረጋት፣ እንዳታገባም ከለከላት። አዎ እሺ መልካም። ስለዚህ ከአይሻና ከቤት ውስጥ ምንጣፍ ማን ይሻላል? እንደ ዑመር ንግግር አይሻ ትሻላለች። ዑመር ግን ምንጣፍ ይሻላል ይላል። ከማትወልድ ሴት አይሻ እኮ መሀል አይደለችም። የነገርኩህ እኮ ነው። ለምን አሰማም? ቀደር ነው። ከማትወልድ ሴት ይልቅ ምንጣፍ ይሻላል። እንዳትወልድ ያደረገው አላህ ነው። ያቺኛዋን እንዳወልድ ባይ ኢብኑ ሌላዋን እንዳወልድ የሚያደርገው አላህ ነው ወይም ሰው ነው እንዳትወልድ የሚያደርገው ሌላዋን ሴት? እሱንም አላህ ነው። መሀን ያረጋትም አላህ ነው። እንድትወልድ ያረጋትም አላህ ነው። በቀዳና በቀደር ማመን አለብህ እኮ። በቀዳና በቀደር ስታምን እኮ ያቺኛዋንም ለዛችኛዋም ተመሳሳይ ነው። ሁለቱንም እንዳይወልዱ ያደረገው አላህ ነው። እንዲህ እንዳትወልድ ለሆነችው ደግሞ ያንተ ምርጡ ሰሃባ የነብይ ቀኝ እጅ ማትወልድ ከሆነ ከሷ ቤት ውስጥ የሚረገጠው ምንጣፍ ይሻላል ብሏልና የነብዩ ሚስቶች ይሻላል ማለት ምንጣፍ ይሻላል ማለት ነው። ከማትወልደው ይልቅ የምትወልደው ይሻልሃል ማለት ነው። የአረቦች ቋንቋ ነው። አረቦች የሚግባቡበት የራሳቸው የሆነ ኮድ ቋንቋ ነው። አረቦች Look, Umar, may Allah be pleased with him, said, a mat in a house is better than a woman who does not bear children. ምንድነው የሚለው? የማትወልድ አይምን በቤት ውስጥ ያለ ወይም ደግሞ ቤት ውስጥ የሚገኘው ምንጣፍ ከማትወልደው ሴት ይልቅ ልጆች ከማሰጥ ሚስት ይልቅ የተሻለ ነው። ስለምን ኮር ነው የምታወራው? ቤት እግር ረግጠ የምንገባው ምንጣፍ ከማትወልድ ሴት ልጅ ከማትወልድ ይልቅ የተሻለ ነው። በዚህም ምክንያት ዑመር ሁለቱን መስለኛል አባሯቸዋል፣ ፈቷቸዋል። ኡስታዝ ያርሙኛል፣ ከዛ በላይ ከሆነ አላውቅም። ኦፈይ ያኤ የአረቦች የቅኔ አባባል ነው። ማስረጃ ና ልንገርህ አይደል? እንደዚህ አይነት ሊዋሹ ሲሞክሩ ደስ የሚለኝ ምን እንደሆነ ታውቃለህ? ቆይ እኔ ደስ የሚለኝ ነገር ምን እንደሆነ ታውቃለህ? ሰዎች ሊዋሹኝና ሊያጭበረብሩኝ ሲሞክሩ ከፍ አደርግና ሲዋሹ አሳያቸዋለሁ። አሁን ከፍ ብዬ አድርጌሃለሁ። ቅኔውን አሁን ማን ነው የፈታው? ፍቺውን ቁጭ አድርጋት። እኛም ቅኔ መሆኑ ወደነዋል። በቅኔ ሴት ስላልወለደች አላህ እንዳትወልድ አድርጎ ያቺ ማወልደውን ደግሞ ከእሷ ይልቅ እግሬ መረገጫው ምንጣፍ ይሻላል እንዲል አደረገ ማለት ነው። how wonderful this is። ቀጥል። ይህን የመሰለ አስተምሮ፣ ይህን የመሰለ ቅኔ አይታችሁ ታውቃላችሁ? ቀጥላው መረጃውን ክፈት፣ ከዛ ቅኔውን ፍታለን። አንድ ሳህብዬ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመጣና የሆነ ጥያቄ ጠይቃቸዋል። ይኸውልህ የነገርኩህ ነው። ክፈተው፣ ቅድሚያ ክፈተው መረጃው እና ምን ብሉት ረሱል ፈቂለተከ ኡሙሁ አሉት። አሁን እዚህ ጋር ምን ማለታቸው ነው? እናትህ ትጣህ ማለት እንዴት ይጠፋሃል? እንዴት ይሄን ነገር አታውቅም? አሁን የአረቦች የቅኔ አባባል ነው ይሄ። ገባህ? አሁን እዚህ አንተ የሆነ ነገር ለማስረዳት የሆነ ነገር የምታደርገው ነገር ነው። አሁን ከዚህ ነገር ይሄ ነገር ይሻልሃል የማለት ነው። ከሁለቱ እንስቶች ኢብኑ ከማትወልደው የምትወልደው ይሻልሃል የማለት አክል ነው። ኢብኑ ሐዲሱ ስለምትወልድ ሴት ከነ የለበትም። የተቀመጡት ሁለት ነገር ነው የተነጻጸሩት። ምንና ምንድን ናቸው? ንገረኝ እስኪ። የተነጻጸሩት ሐዲስ ውስጥ የምትወልድና ማትወልድ ነው። ሜን ፖይንቱ ምንድን ነው? አንተ የፈለግከው እኔ ሐዲሱ ላይ ንጽጽሩ የተቀመጠው የማትወልድ ሴት እና ምንድን ነው የተቀመጠው ንጽጽሩ? የምትወልድ ሴት ጨርቅ ነው።
ምንጣፍ ነው። ለምንድን ነው ኢብኑ ሐዲሱ ወይ በደንብ አትሰማህም ወይንም እየዋሸህ ነው? ምንጣፉን እኮ ነው የምልህ። አሁን ይሄ ምንጣፉ ፕሊዝ ምንጣፍ ማለት የምትወልድ ሴት ማለት ነው። ማይገናኝ ነገር አታገናኝ።